ስድስት ሺህ ብር ወሰድክና ወሰድክ ምን ወሰድኩ? ስድስት ሺህ ብር ማስረጃ አለ አይደል? አዎ። ስንት ወሰድክ? ስድስት ሺህ ብር ከስንት ሰው? ወደ 425 ነው የሚለው። ስንት ሆነ አንድ ላይ? 2 ሚሊዮን ከምናምን። አዎ። ስንቱ ተሰበሰበ? ስንት ተሰበሰበ? እንዴ ስንት? ከአንድ ሰው ስንት ነው ያገኘው? 6000 ብር በወር 500 ብር በአመት 6000 ብር ቆጥቧል አንድ ሰው አገኘው። እሺ 6000 በእነርሱ ኪስ ላይ ሆኖ ምን ይሰራል? እስኪ ንገረኝ። እኔ በንግድ ነው የተቀበልኩት በቸርች አይደለም። በኪሳቸው ምን ይሰራል ንገረኝ። እኔ ጋር ሲመጣ እኮ 2 ሚሊዮን ነው እና በቃ ስራ ሰራውበት ይጠቅማቸዋል እንዴ እያልኩ ያለው ምንድነው? ከቅድም 6000 ብር ባንተ ኪስ ከሚሆን እኔ ጋር ቢገባ ይሻላል እያልኩ ነው ያለው። ስራ ይሰራል። ያ 6000ም ሰርቄ አይደለም የተቀበልኩት በሰው ስምምነት ነው እንዴ። 6000 እኔ ጋር ሲመጣ ስራ የሚሰራ እኮ ይሁን 6000 ተጠራቅሞ እኔ ጋር ሚሊዮን ሆነ አይደለ? እነርሱ ጋር ሲቀመጥ እኮ 6000 ነው የሚሳ ነው በቃ እንዴ። አንተ እኮ ሚሳ በልተህ እኮ የምትከፍለው ነው 6000 ብር። አይነ ደግሞ እኮ የሰዎች ተስፋና እምነት ጀምራለሁ። ባንስ ብድርና ቆጥባ ብሎ ቆጥበዋል ሰዎቹ ይተርፍላቸዋል። 6000 መመለስ እኮ ለኔ አቅተኝም አሁን 6000 መመለስ አሁን የሚያቅተኝ ራእዬ ሳይፈጸም 6000 ሰው ሺህ ብር የሰጠ ሰዎች እንዳይፈርሱሙ ነው የኔ ሸክም። እንዳይፈርሱብኝ ነው ሰዎቹ እንዳይፈርሱ ነው የኔ ሸክም። 6000 መመለስ ለኔ አቅተኝም። አንድ ነገርን ሽጬ መልሳለሁ እሱ አይደለም ለኔ ግራ ግብት ያለኝ። በራእዩ 6000 የሰጠው ሰው ውስጥ የተቀመጠው ነገር እንዳይፈርስ ነው የሚፈልገው። እኔ 6000ማ ካንተ ወስዳለሁ ከማንም ትወስዳለህ አንተም። እኔ ጋር ሲመጣ ሲጠራቀም ግን አንተ ጋር 6000 ብር አንድ ሆቴል ስካይላይት አስገብቶ አያወጣህ። እኔ ጋር ሲመጣ ግን ቤት ሊሰራ ይገነባል ይጠራቀማል። እኔ ጋር ሲመጣ የዛሬ 10 ዓመትም ቢሆን 6000 የሰጠኝ ሰውዬ የሆነ ነገር ያገኛል እኔ ከኔ። አንተ ግን 6000 ብር የአንድ ነገር የአንድ ቀን መግቢያ የምታደርገው አንድ ሆቴል ብትገባ። ስለዚህ ጭራሽ 6000 መሰብሰብና መውሰድም ልክ ነው። ትክክል ነኝ። በትክክል ነው የተሰበሰብኩት። በሰነድ ነው የተሰበሰብኩት። አካሄድ ያለው የራሱ አሰራር ያለው ፍቃድ አለ እና አሁን 6000 በ6000 ብር ነው አሁን ሰዎች ይሁሉ ጣጣ እየመጣ ያለው። አንተ ጋር ምን አይነት ሰነድ ነው የመጣው? እኔ እኮ የገረመኝ አነስተኛ ፍርድ ቤት፣ ማህበራዊ ፍርድ ቤት፣ የትኛው ፍርድ ቤት እንደሆነ እኮ ነው ጋግብት ያለኝ። ለምንድን ነው ይሄ በፍርድ ቤት እኮ ጉዳይ አይደለም እኮ ሰዎች የከፈሉትን ገንዘብ ነው እየጠየቅኩኝ ያለው። ሰዎች የከፈሉትን ገንዘብ የሚጠይቀው አንተ የፍትሐብሔር ሕግ ዳኛ ነህ ወይስ ፍርድ ቤት ነህ? ችሎት ነህ? አንተ ቁጭ ያልከው እኮ የችሎት አይደለም እኮ ስቱዲዮ ነው። ስቱዲዮ ነው እኮ ታዲያ እየጠየቅን ነው። ያንን ነው ማነሳው ነው የምጠይቀው። እንደዛ አይደለም አካሄዱ። ሰው መስማት ይፈልጋል። እኔን ይጠይቅ አንተ ጋር ለምን መጣ? ማግኘት አይችልም ማለት ነው። ሰው ይመጣል አንተ ጋር። እንዴት አገኘኸኝ አንተ? ካንተ የሚያንስ ሰው ነው እንደኔ ያገኘኝ። እኛ ሚዲያ ነና ሚዲያው እንኮ እኔ ሚዲያ ፈርቼ ነው እንደ አንተ ጋር የመጣው። ለምን የምትጠየቀውን ለመመለስ ነው የመጣው? እና ለሚጠየቀውን ለመመለስ እኔ ጋር ለምን አይመጣም ሰው? ባለ ጉዳይ የሆነ ሰው ለምን አይመጣም እኔ ጋር? ባለ ጉዳይ እኔ ጋር ይምጣ ነው አልኩ እኮ። 6000 ሆነ 600,000 ሆነ ባለ ጉዳይ እኛን ያናግረን እኮ ነው ያልነው። ለምን እናንተን ያናግራል? እኛን